ሰላም እንደምን አላችሁ? ከሰው ልጅ መሰረታዊ ፍላጎቶች አንዱ ምግብ ነው። በእርግጥ በዚህ ዘመን ስለ ምግብ ፍጆታ ማሰብ እየቀረ መጥቷል። ምክንያቱ ደግሞ የምግብ ግብዓቶች ከተፈጥሮ አመራረት በተሻለ መልኩ በሰው ሰራሽ ዘዴ በአጭር ጊዜ ማምረትና መመገብ በመቻሉ ነው። ምናልባትም ይህ ለሶስተኛው ዓለም አይሰራም። ምክንያቱም የምግብ ፍጆታን ማሟላት አሁንም መሰረታዊ ጉዳይ በመሆኑ። ለማንኛውም ለዛሬው የምናስቃኛችሁ ደግሞ ከምግብ የፍጆታ ምርቶች መካከል በአትክልት ምድብ ስር በምናውቀው ቲማቲም ዙሪያ ያጠናቀርነውን መረጃ ነው። የቲማቲም አመራረት እንዲሁም በቀዳሚነት የሚመረትባቸውን ሀገራት እንዲሁም በኢትዮጵያ ስላለው እድል እንዳስሳለን። አብራችሁን ዝለቁ። ሰብስክራይብ፣ ላይክ እና ሼር ማድረጋችሁንም አትዘንጉ። አንድ የቲማቲም ፍሬ 95 በመቶ ውሃ፣ 4 በመቶ ካርቦሃይድሬት እንዲሁም 1 በመቶ ደግሞ ስብና ፕሮቲን አለው። 100 ግራም ክብደት ያለው ቲማቲም መመገብ 18 ካሎሪ እንዲሁም ለአንድ ቀን የሚሆን የቫይታሚን ሲ መጠን እንደሚያስገኝ ባለሙያዎች ይጠቅሳሉ። ቲማቲም በማሳ ውስጥ ሰፊ ምርት የሚሰጥ ሲሆን በታሪክ ከአንድ የቲማቲም ዛፍ ብዙ ፍሬ የተገኘው በሀገር አሜሪካ ፍሎሪዳ በቡዌና ቪስታ አንድ ዛፍ 32,000 የቲማቲም ፍሬ በመስጠት እንደሆነ ታሪክ አስፍሯል። በስፔን የሚከበረው ላቶማቲና የተሰኘው የቲማቲም ድብድብ ፌስቲቫልም ለቲማቲም ያለውን ልዩ ቦታና ክብር የሚያሳይ ነው ይባልለታል። እንዲያውም በ2007 በተካሄደው ፌስቲቫል 40,000 ስፔናውያን ተሰባስበው በ115,000 ኪሎ ግራም ቲማቲም ሲደባደቡ ዓለም አጃኢብ ሲል ታዝቧል። በአሜሪካ የተለያዩ ግዛቶች የተለየ ትኩረት የተሰጠው ቲማቲም እንዲያውም የክብር አትክልት እስከ መባል ደርሷል። በኦሃዮ ግዛት ከ1965 ጀምሮ የቲማቲም ጭማቂ እንደ መንግስት የክብር መጠጥ ይቆጠራል። በፊንላንዷ ናርፕስ ከተማ ደግሞ በየዓመቱ ቶማት ካርኒቫለን የተሰኘ የቲማቲም ልዩ ካርኒቫል ይከበራል። እንዲያውም የደች ሶሻሊስት ፓርቲ ሎጎ የቲማቲም ፍሬ መሆኑ ለአትክልቱ ያለውን ትልቅ ስፍራ ያመላክታል የሚሉ በርካቶች ናቸው። የመጀመሪያው የቲማቲም የምግብነት ታሪክ ሲወሳ ምርቱ እንደ ምግብ ሳይሆን መርዛማ የዱር ፍሬ ይቆጠር እንደነበር፣ ነገር ግን በሂደት ለሰው ልጅ አስፈላጊ ናቸው ከሚባሉ የአትክልት አይነቶች አንዱ ለመሆን በቃ። በቀዳሚነት በደቡብ አሜሪካ እንደተገኘ የሚነገርለት ቲማቲም በሰውነት ውስጥ ተቀጣጣይነትን በመቆጣጠር የበሽታ መከላከል አቅምን በማሳደግ እንዲሁም የኮሌስትሮል መጠንን በመቀነስና የደም መጓጎልን በማስወገድ ትልቅ የጤና ጠቀሜታ እንዳለው የዘርፉ መረጃዎች ያመለክታሉ። ቲማቲም ዝቅተኛ የስኳር ይዘትና የቫይታሚን አይነቶችን በውስጡ የያዘ በመሆኑ የስነ ምግብ ተመራማሪዎች ትንታኔ ቲማቲም ተመራጭ የምግብ አትክልት መሆኑን ነው ያሰፈሩት። በሌላ በኩል ቲማቲም በበርካታ አካባቢዎች ማለትም ከዝቅተኛ ቦታዎች እስከ ከፍተኛ ስፍራዎች መብቀል የሚችል መሆኑ ለየት ያደርገዋል። እስከ 2200 ሜትር ከባህር ወለል በላይ መብቀል ሲችል ከ18 እስከ 25 ዲግሪ ሴልሺየስ አማካይ ሙቀት ባላቸው አካባቢዎችም በስፋት መብቀል ይችላል። በዓለም አቀፍ ደረጃ በአንድ ሄክታር በአማካኝ እስከ 34 ቶን የሚመረት ሲሆን ይህ ቁጥር ግን በኢትዮጵያ ከ10 ቶን በታች መሆኑ ይጠቀሳል። በከፍተኛ ደረጃ ለማቀነባበሪያ ኢንዱስትሪዎች ግብዓት የሚሆነው ቲማቲም አስፈላጊ የመሰብሰብ የማጓጓዝና የመጋዘን አገልግሎት የሚሻ አትክልት ነው። የዓለም ቀዳሚ የቲማቲም አምራች ሀገር ቻይና ስትሆን የዓለምን 37 በመቶ የቲማቲም ምርት የምታመርት ሀገር ነች። ከደቡብ አሜሪካ በስፔናውያን አማካኝነት ወደ ሌላው ዓለም እንደተሰራጨ የተጻፉ መረጃዎች የሚያመለክቱ ሲሆን ኮሎምቢያን ኤክስቼንጅ በተሰኘውና በአዲሱ ዓለም የሚገኙ እጽዋትና እንስሳትን ከቀደምቱ ዓለም ጋር የማሰራጨት እንቅስቃሴ ጋር በተገናኘ በ16ኛው መቶ ክፍለ ዘመን እንደተዋወቀም ተጽፏል። በግዙፏ ቻይናም በዚሁ ክፍለ ዘመን በማካኦ በኩል እንደተጀመረ ሲነገር በጣሊያን እንዲያውም ወርቃማው አፕል ወይም ፖሚዶሮ የሚል መጠሪያም አግኝቷል። በአሜሪካ በደቡብ ካሮላይና በ18ኛው መቶ ክፍለ ዘመን እንደተጀመረ ነው የታሪክ መዛግብት የሚያስረዱት። ቲማቲም በቀዳሚነት ጄኔቲካሊ ሞዲፋይድ ፉድ ሆኖ የተመረተ አትክልት ሲሆን ይህም ከተመረተ በኋላ ሳይበላሽ የመቆየት ጊዜውን እንዲረዝምለት አድርጎታል ተብሏል። ይሁን እንጂ በሽያጭ ብዙም ተቀባይነት እንዳላገኘ መረጃዎች ያሳያሉ። ቲማቲም በስፋት የሚመረት ሲሆን በአሁኑ ወቅት በተለይም በጣራ ስር ከሚመረቱ አትክልቶች አንዱ ነው። በሚሰበሰብበት ጊዜ ትክክለኛውን ቀለም ከመያዙ በፊት አረንጓዴ ቀለም እንዳለው ወደ መጋዘን ማስገባት ተመራጭ እንደሆነም ይመከራል።
ቀስ በቀስም ትክክለኛውን ቀለም መያዝ ይችላልና። በአብዛኛው ለኢንዱስትሪ ግብዓት የሚውል ቲማቲም በቴክኖሎጂ በመታገዝ እንደሚሰበሰብ ሲገለጽ፣ በማሽኑ ከተሰበሰቡት ውስጥ አላስፈላጊ ፍሬዎች ካሉ ተመልሰው እንደ ማዳበሪያ እንዲያገለግሉ ወደ ማሳው ይጨመራሉ። በ2022 ብቻ 186 ሚሊዮን ቶን ቲማቲም በዓለም አቀፍ ደረጃ ሲመረት 37 በመቶውን ያመረተችው ቻይና ነበረች። ህንድ፣ ተርኪዬ፣ አሜሪካ፣ ግብፅና ሜክሲኮ ደግሞ ተከታይ አምራች ሀገራት ናቸው። 4.8 ሚሊዮን ሄክታር መሬት ደግሞ ለቲማቲም እርሻ እንደሚውል መረጃዎች ያሳያሉ። በዓለም ውጤታማ የቲማቲም እርሻ ካላቸው ሀገራት መካከል ኔዘርላንድስ፣ ቤልጂየም እና አይስላንድ ቀዳሚ ናቸው። ይህም በሄክታር ከ407 ቶን በላይ ቲማቲም ስለማምረታቸው ነው የሚወሳው። በከፍተኛ ደረጃ በተህዋሲያን የመጠቃትና በፈንገስ የመፈተን እድል ያለው ቲማቲም አሁን ግን ካለው የጸረ ተባይና ጸረ አረም መድኃኒት መምጣት ጋር ተያይዞ አስተማማኝ የግብርና ምርት ለመሆን በቅቷል። ከፒዛ እስከ ፓስታ ሳላድ ድረስ ግብዓት በመሆን ትልቁ የጣፈጠ ምግብ መገለጫ የሆነው ቲማቲም የሜዲትራኒያን አካባቢ የምግብ ጠረጴዛ ላይ በልዩነት እንደሚገኝ ነው የተገለጸው። ምርቱ በማቀዝቀዣ ውስጥ ከማስቀመጥ ይልቅ በትክክለኛ የሙቀት መጠን ባለው ቦታ ከፀሐይ ሙቀት በማራቅ ቢቀመጥ የተሻለ መሆኑን የዘርፉ ተመራማሪዎች ያሰፍራሉ። ቲማቲም እንደ አትክልት በስሎ ለምግብነት ቢዘጋጅም በባዮሎጂካዊ ምደባ እንደ ፍራፍሬ ይቆጠራል ይባላል። በሀገር አሜሪካ ደግሞ አጨቃጫቂ ሆኖ ቆይቷል። በ1887 ከታሪፍ ጋር በተያያዘ በወጣው የአሜሪካ ሕግ ላይ በአትክልት ላይ የተጣለው ቀረጥ በፍራፍሬ ላይ እንዲነሳ ሲደረግ ቲማቲም በየትኛው ይመደባል የሚለው አነጋጋሪ ርዕስ ነበር። በመሆኑም የአሜሪካ ጠቅላይ ፍርድ ቤት ከአመጋገብ ጋር በተያያዘ እንደ ዋና ምግብ እንጂ በዲዘርት መልኩ የሚቀርብ ባለመሆኑ በአትክልትነት ተካቶ ቀረጥ እንዲጣልበት መወሰኑ የሚታወስ ነው። በዚህ ወቅት የግብርናው ስራ እጅግ እየዘመነ በመምጣቱ የቲማቲም ምርታማነት እጅግ ጨምሯል ይላሉ የሚወጡ መረጃዎች። ለዚህ ደግሞ የተሻሻለ ዘር መዝራት፣ የጸረ ተህዋሲያንና ጸረ አረም መድኃኒቶች በስፋት ጥቅም ላይ መዋልና የሚያጠቁ ተህዋሲያን እንዲጠፉ መደረጋቸው፣ በቲማቲም ውስጥ ያለውን ውሃ ማቆየት የሚችሉ ቴክኖሎጂዎች ስራ መጀመራቸው፣ እንዲሁም የእርሻ ጣሪያዎች ምቹ የሙቀትና ቅዝቃዜ መጠን እንዲኖራቸው ማድረጉ ብሎም በዘርፉ ላይ የሰዎች እውቀት መጨመሩ የሰለጠነ ሰራተኛ እንዲኖር በማድረጉ መሆናቸው ይጠቀሳል። ምርታማ የሆነው ቲማቲም በባህላዊ መንገድ ከ1 ሄክታር ከ20 እስከ 30 ቶን፣ በመስኖና በተሻሻለ አመራረት ከ40 እስከ 70 ቶን እንዲሁም በግሪን ሃውስና ቴክኖሎጂ ጥቅም ላይ በመዋል ደግሞ በሄክታር ከ100 ቶን በላይ ማምረት እንደሚቻል በአማካኝ ተረጋግጧል። ቲማቲም ምናልባትም ከመሬት ባለፈ ቦታን በመቆጠብ በቤቶች ጣራ ላይ፣ በግድግዳዎች ላይ እንዲሁም በሌሎች ኮንቴነሮች ላይ እንደ ተጨማሪ ሆኖ ሊመረት የሚችል ሩፍቶፕ ቶማቶ ጋርደኒንግ በሚል በሚጠራ የግብርና ስራም ይታወቃል። ከ6 እስከ 8 ሰዓት ፀሐይ እንዲሁም በቂ ውሃ የሚያገኝ ከሆነ ቲማቲም በቀላሉ ሊመረትና በትንሽ ቦታ ላይ በማምረት የምግብ ፍጆታን ማሟላት የሚቻልበት እድልም አለው ይላሉ በዘርፉ የተሰማሩት። ለዚህ ሲባል በሌሎች ዛፎችና ጣሪያ ላይ ሊንጠላጠል የሚችል አሊያም በትንሽ ቁመት ብዙ ምርት ሊሰጥ የሚችል ዘርን ለይቶ መዝራት ይቻላል ነው የሚሉት እነዚሁ አካላት። ቲማቲም ከ10 ሺህ በላይ ዝርያዎች ያሉት ሲሆን በመጠን፣ በቀለም፣ በጣዕምና በቅርጽ እንዲሁም በሚሰጡት አገልግሎት ሊለያይ እንደሚችልም መረጃዎች ያመለክታሉ። ቲማቲም ተዘርቶ ከ60 እስከ 90 ቀናት ባለው ጊዜ ውስጥ ለምግብነት የሚውል ምርት በመሆኑ በቀላሉ የሚመረት ብዙ ምርት የሚሰጥና ለብዙ የምግብ ዝግጅቶች ግብዓት የሚሆን የአትክልት አይነት ተሰኝቷል። ኢትዮጵያ ለቲማቲም ምርት ምቹ ከሚባሉ ሀገራት መካከል ትጠቀሳለች። በአብዛኛው የሀገሪቱ አካባቢ ተስማሚ የሙቀት መጠን እንዲሁም በቂ የውሃ ሀብት መኖሩና በቂ የዝናብ መጠን መገኘቱ ምርቱ በቀላሉ መመረት እንዲቻል አጋዥ ምክንያት ናቸው። ከ700 እስከ 2200 ሜትር ተራራማ ስፍራ መብቀል መቻሉ ምናልባትም ኢትዮጵያ ለምርቱ ትክክለኛ ስፍራ እንድትሆን አስችሏታል። በርካታ ወንዞች፣ ሸለቆዎች፣ ሐይቆችና ኩሬዎች ተጨማሪ የመስኖ ፕሮጀክቶችን ለመስራት
ምቹ ሁኔታን ፈጥረዋል። አሁን በማንኛውም የምግብ ውጤት ላይ የማይጠፋው ቲማቲም በማቀነባበሪያ ኢንዱስትሪዎችም ተፈላጊ የሆነ ስለመምጣቱ ነው የሚነገረው። በሀገሪቱ በቂ ትራንስፖርት አለመኖር፣ ዘመናዊ አመራረት አለመከተል፣ የማቀዝቀዣ መሳሪያዎች አለመኖር ምናልባትም እስከ 40 በመቶ የሚሆነው ቲማቲም እንዲበላሽ ምክንያት ስለመሆኑ ነው መረጃዎች የሚያሳዩት። እንደ መቂ፣ ባቱ፣ ባህር ዳር ዙሪያ እንዲሁም ደቡብ ኢትዮጵያ ያሉ አካባቢዎች ለቲማቲም ምርት እጅግ ሰፊ እድል ያላቸው ሲሆኑ አርሶ አደሮች ያላቸውን እውቀት ማለትም በዘመናዊ አመራረት፣ በጸረ ተባይና ጸረ አረም አጠቃቀም እንዲሁም ሌሎች ባለሀብቶች ደግሞ በማጓጓዝና በመጋዘን መዘመን አብረው ቢሰሩ ምናልባትም ቲማቲም ለአብዛኛው ኢትዮጵያዊ በትንሽ ገንዘብ ለገበያ የሚቀርብበት፣ ኢንዱስትሪዎችን በቂ የጭማቂና ሌሎች ምርቶችን የሚያመርቱበት እድል ይፈጥራሉ። ቲማቲምን በተመለከተ ካቀረብንላችሁ የቢዝነስ ጉዳይ መረጃችን ጠቃሚ መረጃዎችን እንዳገኛችሁበት ተስፋ እያደረግን በቀጣይ በሌሎች የቢዝነስ ጉዳዮች እስከምንመለስ በያላችሁበት ሰብስክራይብ፣ ላይክ እና ሼር ማድረጋቸውን ሳትረሱ ሰላም ሁኑልን።